ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ትንሽ ቆይቼም ቢሆን በሌላ ቪዲዮ መጥቻለሁ ማለት ነው። ያ ከዚህ በፊት በሰራሁላችሁ ቪዲዮ የመጀመሪያውን ካምፔን አሳይቻችሁ ነበረ። አሁን ግን የማሳያችሁ ምን ነው መሰላችሁ? ሁለተኛውን ካምፔን ነው የማሳያችሁ። እንትን ነበርኩ ያልኳችሁ ሲኦል በሉት ያልኳችሁን ካምፕ አሁን ወስዳችኋለሁ። አሁን አከን ከተማ ነው ያለሁት። ከዛ በባስ ነው የምሄደው። ወደ 1 ሰዓት ምናምን ይፈጃል። ከዚህ 1 ሰዓት ከ15 ደቂቃ ይፈጃል። እና በቃ ዛሬ ደግሞ ልክ 2 አመት ከዛ ከወጣው 2 አመት በቃ 2 አመት ካንዶ 2 አመት አንቨርሰሪ በሉት ከእስር ቤት እንደወጣው ቁጠሩት። በቃ ከእስር ቤት በሉት ያ ቦታ እንደውም ጀርመን ላይ እስር ቤት ያምራል። ኖርማል እስር ቤት አላተ ወንጀል ሰርታችሁ የምትገቡበት እስር ቤት በጣም ነው የሚያምረው። ስራ መስራት ትችላላችሁ ምናምን። ስዊዘርላንድ እና ያየሁት ስለሱ ደግሞ አንድ የኖርዌይ እና የስዊዘርላንድ እስር ቤቶች አሉ እና ስራ መስራት የምትችሉበት የራሳችሁ ቲቪ ያላችሁ እና ሩማችሁ ያበደ ነው። ጀርመን ላይም እንደዚህ ነው፣ እስር ቤት ውስጡ ያበደ ነው ይላሉ። አልገባንም ወይ የሆነ ለእናንተ ብዬ የሆነ ፋውል ሰርቼ ገብቼ ያሳያችኋለሁ፣ ወይ ደግሞ ዶክመንተሪውን ሪያክሽን እንሰራበታለን ማለት ነው። ይሄ ግን ማን ነው የነበርኩበት ቦታ እኔ እንደውም እድለኛ ነኝ። 1 ወር ነው የቆየሁት እንጂ እዛ 9 ወር ምናምን የቆዩ አሉ። በቃ ኮምፕሊት እስር ቤት በሉት ምንም በቃ ቤት የለም አጠገባችሁ ምናምን የእንትን ነበር። የበፊት የድሮ የሂትለር ወታደር ካምፕ ውስጥ ነበር የነበር ነው። እኔ እድል የሆነ የተመታ ነው የገጠመኝ። እዛ አካባቢ ሌላ ካምፕ አለ በጣም የሚያምር ቤት ያለው ገጠር ውስጥም ቢሆን ጫካ ውስጥ ቢሆን እሱ ያምር ነበር። የኔ ግን የደረሰኝ ቤቱ ራሱ ያስፈራል። አንዴ ሁላ አባቡላ አይቻለሁ ግቢ ውስጥ ማለት ነው። በቃ ወዴትም መሄድ አትችሉም። 16 ሰዓት ምናምን ትሬን ያልቃል። በቃ የተመታ ቦታ በሉት። በቃ እዛ ከገባችሁ መልሱኝ ነው የምትሉት ወደ ሀገራችሁ። ብዙ ሰው ከዛ ያስገባቸውና 9 ወር ምናምን ሲቆዩ ወደ ሀገራችን መልሱን በቃ ከዚህ በኋላ እዚያ አንሆንም ምናምን ይላሉ። እና እስቲ ዛሬ ዘይጃችሁ ሄዳለሁ። ኪፕ ላክ ጋይስ አብራችሁ ባሳችን መታለች። ባቡር ለምዶብኝ ባሳችን መታለች። አሁን እየገባን ነው። Let's go, yeah. I'm like an addict, do I gotta have it. I ain't even playing, got a really bad habit. If it moves, gotta grab it, fuse like. እና ጋይስ ኦልሞስት ደርሰናል ወደ አካባቢው። ሲያንቀለቅለኝ አንድ ስቴሽን እየቀረኝ ባሱ ሰው 2 ሰው ምናምን እንዳለቀ የመጨረሻዎቹ ሰዎች ሲወርዱ ዘርዬ ወርጄላችሁ 18 ደቂቃ አሁን በእግሬ ልሄድ ነው። ዳኒ ዘ ትራቨለር በሉኝ። በቃ እየዞር ነው። ከዚህ 18 ደቂቃ ነው። ከዛ ወደ ከፓርኩ በኋላ ከፓርኩ አጠገብ ነበር የነበረው ካምፕ። ግን እዚህ ጋር መጥቼ አላውቅም። ይሄ በቃ የገጠር ቤቶች በቃ አገር ቤት ምን ልበላችሁ፣ በጣም እልም ያለ ገጠር አለ። አንኮበር ምናምን በቃ ምንም የለም። ያ ጫካ ነው ላሳያችሁ። ሀገራችን ለምለም ምናምን ይባላል። ግን ይሄ ሀገር ግን እኔ ጀርመን ሲሄድ ባቡር ውስጥ ጫካ ብቻ ነው የምታዩት። በምትሄዱበት የትኛውም ቦታ ብትሄዱ ጫካ ነው ጀርመን። ላሳያችሁ ቢሆን ይሁት እንዴት እንደሚያምር ቦታው። አያችሁት? በጣም አረንጓዴ የሆነ ሀገር እንደውም እኔ አላውቅም። ስዊዘርላንድም ያምራል። ወደፊት ደግሞ ፈጣሪ ካለልን እዛ እንሄዳለን። ጀርመን ግን እኔ በሚሄድበት ቦታ ዛፍ በዛፍ የሆነ ሀገር ነው። አረንጓዴ ብቻ ነው ሀገሩ። ይኸውላችሁ ሲያቀብጠኝ ወርጄ ሸከሽኳለሁ። በእግር ይከብዳል። በእግር የባስ እኮ የ2 ደቂቃ መንገድ ነው፣ የ3 ደቂቃ መንገድ እኮ ነው ስቶርታን ስቴሽን። በእግር ግን 20 ደቂቃ ነው። የተንገላታው ደግሞ ማፑ አይሰራም። ገደል ውስጥ ነው የሚከታችሁ ጉግል ማፕ ስትሄዱ። ስለዚህ የባስ መንገድ ዝም ብላችሁ እንትን እያነበባችሁ ሎኬሽን እንትን እያነበብኩ ነው የምሄደው። ታፔላ እያነበብኩ ነው የምሄደው። ፓርኩ በዚህ ጋር ይላል። እንግዲህ እየሸከሸክ ነው። እዚህ ጫካ ውስጥ ጅብ በላ ራሱ በጣም ትልቅ ናሽናል ፓርክ ነው።
ከጠፋውም እንግዲህ ያው እንዴት ነው ላይቭ ቪዲዮ ብሰራ ይሻላል እኮ በጣፋ እንኳን እንድታገኙ። ማን ይፖስተው ነው ቪዲዮ ሰርቼ እዚህ ከጠፋው ላሳያችሁ። ኮምፕሊት ጫካ እኮ ነው በቃ። ምን አይነት ቦታ ውስጥ እንዳለ እዩት። ድፍረቴ ዋጋ ያስከፍለኛል። አንድ ነብር በልቶኝ የዱር ድመት አይጠፋም። አይቼ ነበር በቃ ያለ የዱር ድመት ምናምን ምልክት አለ። እሷ ከበላችኝ እንግዲህ ቻው ቻው። ከዚህ ሳልደርስ ያለውን ቪዩት እንግዲህ እኔ ተሳስቼ ወርጄ እንግዲህ ይሄን ያህል መንገድ ነው ካምፕ ለመሄድ አንድ ስቴሽን ከሰዓታችሁ የምትሄዱት። ከዛ ውስጥ ገጠር ውስጥ ቤቶች አሉ። እንግዲህ ምን አይነት ቦታ እንደነበርኩ መገመት አያቅታችሁም። ገና ከሆነ ያው 10 ምናምን ደቂቃ ባዶ መሬት ነው የምሄደው። ወዴት ትሄዳላችሁ? እስር ቤት በሉት በቃ። ወዴትም አትሄዱም። ከተማ የለ ምን ይላ አጠገባችሁ። ሱፐር ማርኬት ለመግዛት ምናምን በባስ 20 ደቂቃ ምናምን 30 ደቂቃ ነው የምትሄዱት። ምንም ቤት ምናምን እዛ ትራንስፖርት ማዛ ነው። ግን በጣም በቃ የሚያምር ቦታ ነው። መኪና ቢኖራችሁ ጫካው በቃ ስዊዘርላንድ በሉት በቃ። ትንሿ ስዊዘርላንድ፣ መለስተኛው ስዊዘርላንድ። አያምርም ውሃው? ይሄን ባስ ነበረ ጥዬ የመጣሁት፣ እየተመለሰ ነው እንግዲህ። እዚህ ጋር አራት ቦታ ያሳየኛል። እዛ ጋር ላም አለ እንግዲህ የሚያሳየው ኤሊፍ ናሽናል ፓርክ ወደዚህ ነው። 7 ደቂቃ ይላል፣ ግን እግር መንገድ ያለው አይመስልም። የእግር መንገድ ቦታ ግን ቦታ እያያችሁ ነው። ሲያምር ግን አትኖሩም እዚህ። ከባድ ነው፣ በጣም ከባድ ነው። ይኸውላችሁ ናሽናል ፓርክ ይላል። ኧረ ተኩላ አለ፣ አያችሁ? ከተኩላ ነው የተረፍኩት። ናሽናል ፓርክ ኤሪፍ ደርሰናል። ኤፍል ነው የሚባለው። ኤፍል ኦኬ፣ ይመቻል መንገዱ። ገባን። ያ በግቢ ውስጥ ነው ያለነው። እንግዲህ ፓርክ ውስጥ ገብተናል ማለት ነው። እዚህ ጋር ነበር መውረድ የነበረብኝ እኔ ትኔት ያው ብቻዬን ስቀር የደረሰ መስሎኝ ወርጄ። አረ በጎ ነው አይተናል። ብቻችንን መንገዱን ቆስቆሰንም ቢሆን መተነዋል። እንግዲህ ይሄ ፓርክ ነው። እዚህ ለቃ ሰው ለመጎብኘት ምናምን ነው የመጣው። የዛን ደግሞ አሳያቸዋለሁ የካምፑ ሳይድ በቃ እኔ ራሱ በደንብ በቃ አላወጣም። በጣም ግድንግር ፓርክ ስለሆነ ትንሽ ገብቼ እዚህ ሳር ላይ ቁጭዬ ምናምን ነበር የምወጣውና እዛ በቃ ያለው ግቢ ውስጥ ትንሽ ሱቅ አለች። አንዳንድ ቺፕስ ምናምን የምገዙበት። አሁን ይሄን አላውቀውም ጭራሽ። ዋው ጋር እኔ የነበርኩበት ቦታ በሌላ ቦታ ነው። እንዴት እንደሆነ እንደምደርሰው ራሱ አሁን ካምፑ የቱ ጋር እንዳለ ራሱ አላውቅም። አሁን እሱ ራሱ ሌላ ፈተና ነው። ውሃ ላሳያችሁ። ፋስና ሲያምር መዋኘት ይቻላል እዚህ መሰለኝ። ታዘባት ቪው ግን እያያችሁ ነው። ማይ ጋድ እንደውም የዛኔ ይሄንን ቦታ ለማወቅ አሁን ቆጨኝ። እዚህ መታችሁ ቢያንስ ተደበሩ ነበር። እዚህ መዋኘት ይቻላል። እና እንግዲህ ማይንድ ሪፍሬሽንግ የሆነ ቦታ ነው የመጣሁት። አሁን ስራ ቁሜ የሆነ እየጠበቅኩ ነው የሆነች ነገር ስራ አፕላይ አድርጌ። እስከዛ ታዲያ እንደዚህ አይነት ቦታ መታችሁ ራሱ መናፈሱ ራሱ የሆነ ትንሽ የመንፈስ እደሳ አይነት ስሜት ይሰማዋል። ያበደ ቦታ መታችሁ እንደዚህ መቀመጥ ነው። አየሩ በስማ እንግዲህ የ2 ሰዓት መንገድ መታችሁ እንደዚህ አይነት ቦታ ያው እኔ ለእናንተ የካምፕ እስር ቤት የተባለውን ካምፕ ላሳያችሁ መጥቼ እኔ መሰለ ቦታ አግኝቼ ነው የተዝናናው ነው። እኔ መዞር እወዳለሁ፣ ግን ያው ከመዞር ብዙ አይነት ቦታ ታያላችሁ።
እና እንግዲህ ጉዟችንን እንቀጥል። ትንሽ አረፍ ብለናል። ጉዟችንን ወደ ካምፑ እንቀጥላለን ማለት ነው። ድጋሚ ማፕ ማብራት ሊሆንብኝ ነው። በጀርባ ነው ያስገብኝ። እንትኑ በጣም ትልቅ ነው የፓርኩ እና አሁን ድጋሚ እንግዲህ ልዙረው። ዋይሲ ያለ ሽንት ቤት 50 ሳንቲም ይላል። ሽንት ቤትም አለ። እና እንዴት ነው ትሪፑ? ተመቻችሁ? እስካሁን ምን ትሪፕ ተሰቃየሁ። እናንተም ተሰቃያችሁ እንጂ ትሪፕ አይደለም ግን ደስ የሚል ስቃይ ነው የሚተነፈሱት አየር። ማይ ጋድ ያበደ አየር ነው የሚተነፈሱት። እንግዲህ እንቀጥላለን ጉዟችንን። ጋይስ ዛሬ የእንክርት ቀን ነው። ባሱ ጋር ለመሄድ ስንት ሰዓት እንደሆነ ገምቱ ኮሜንት ላይ። 1 ደቂቃ ተሰጣችኋል ገምቱ። ግን አሁን ግን ነግራችኋለሁ አልችልም። 2 ሰዓት ከ20 ደቂቃ ነው ከዚህ ጋር በእግሬው። ምን እንደሚያክል አስቡት። ፓርኩ ናሽናል ፓርክ ነው፣ በጣም ሂውጅ ነው። እንግዲህ በእግር 2 ሰዓት ከ30 ነው የመጣሁት ከሌላ ከተማ። በፊት ሌላ ጊዜ እኔ ስመደብ የሄድኩት በኮለን ነበር። አሁን የመጣሁት በአከን በጀርባ ስለሆነ በጀርባ ነው የገባሁት ፓርኩን ማለት ነው። እና ወደ 2 ሰዓት ከ30 በእግር። ስለዚህ አሁን 30 ደቂቃ ጠብቄ ያለች ባስ 20 ደቂቃ ነው ምናምን። በባስ ደግሞ ድጋሚ ወደዛ ሄዳለሁ። ሳላሳያችሁም አልመለስም። የሁላ ነገር ሳክሪፋይስ አድርጌ መጥቼ ያስቡት። ካምፑን ሳላሳያችሁ ብመለስ የሚያምር ቦታ አይታችሁ አድርገ ካምፑንም ግን ማየት አለባችሁ። እና እስከዛ እዚህ ቁጭ ብለን እናፈስ። ይሄን የመሰለ ቪው ላይ እስከዛ 30 ደቂቃ አለን። ደቅ ብለን እናፈሳለን። ከዚች ጋር ደቅ እንላለን። ወይኔ ግን ቦታው ግን ሱስ ነው የማይችለው። በስመ አብ መኪና ቢኖራችሁና እዚህ አካባቢ ቤት ቢኖራችሁ አሪፍ ነበር። ለከተማ እኮ ይሄን አያራርቅም። መኪና ነው ወሳኝነቱ። በመድኃኒዓለም ስም ይሁት በእናታችሁ ቪው ግን እኔ በቃ ልጠግበው አልቻልኩም። እያዛኳችሁ ነው ግን አውቃለሁ። ግን በስመ አብ ከካሜራ በላይ በአካል በጣም ያምራል። በስመ አብ አሁን ኮሜንት ላይ ተቀጠቅጣላችሁ። ይሄንን ነው እስር ቤት ያልከው ምናምን ትላላችሁ። ካምፑን አሳይቻችሁ ደግሞ ይሄን በጀርባ ስለሆነ ነው። እንደዚህ አይነት ቦታ ቢሆንማ ካምፑ ያበደ ነበር። አሁን ካምፑ እዛ ጋር ቢሆን አስቡት። እዚህ ቤቶች ምናምን ያሉበት ይሄ ሌግጀሪ ሺት ነው። ይሄ ሌግጀሪ ላይፍ ነው። በእግር ከዚህ 2 ሰዓት ምናምን ነው። አሁንም በዛ ደግሞ ሳይድ ያለውን አሳያችኋለሁ። መኖሪያ ቤት ምናምን የለም። እዚህ ቢሆንማ እኔም እንደውም አልወጣም ነው የምለው እዚህ። ግን እስቲል ስደተኛ ከሆናችሁ አስቡት። አሁን እዚህ ጋር እነዚህ ቤት አላቸው መኪና አላቸው ምናምን፣ ሆቴል አለ እዛ ጋር። ይሄ ፓርክ ነው በቃ። እዚህ ጋር በጣም ልጠጥ ሰው ነው እዚህ ቤት ሊኖረው የሚችለው። መኪና አለው ምን አለው በቃ የዚህ ሀገር ሰው ነው። አሁን ለምሳሌ እዚህ ውስጥ ካምፕ ሊኖርም አይችልም በምንም ታምር። ግን ከዚህ ወጣ ብሎም ካለ ያላቸው አክሰስ ባስ ብቻ ነው። ባስ ደግሞ ሊሚትድ ነው በቃ እስከ 16 ሰዓት ምናምን ነው የሚሰራው። አሁን ለምሳሌ በኢትዮጵያ ጠዋት ይጀምራል 5 ሰዓት ሌሊት ላይ ይጀምራል ወይ 6 ሰዓት ላይ እንደዛ ይጀምራል። ከዛ እስከ ማታ 10 ሰዓት ማለት ነው። ከዛ በኋላ ለመምጣት መከራ ነው። ወይ መልቲቡስ ወይ በኡበር ምናምን ነው የምትመጡት። ከባድ ነው። አሁን እንግዲህ ያው ባሳችንን ይዘን እየሄድን ነው ማለት ነው። እንደውም ደርሰናል ቦታው ጋር። ይሄ ማለት በቃቺ መግቢያ ነች። ወደ ካምፑስ ስትሄዱ ኬላ ነች። ባስ ምናምን ሲያልፉና መኪና ሲያልፉ ኬላ አልፎ ነው የሚገባው። ይኸው እንደምታዩት ምንም ነገር የለም ማለት ነው። በቃ ያው ጫካ ነው ያለው። የኛ ካምፕ በፊት የወታደር ካምፕ ነበር ነው ያለው እሱና በቃ ያኛ ያልኩ ቅድም በጀርባ የነበርኩበት ትልቁ የናሽናል ፓርክ ነው ያለው። ምንም ነገር የለም። በቃ ወክ የምታደርጉት እዚህ ውስጥ ነው። በቃ ወጣችሁ ወክ አድርጋችሁ ወደዛችሁ ምናምን ትመለሳላችሁ እንጂ
አንድ ነገር የምታዩት ነገር የለም ማለት ነው። እንደምታዩት ቤቶች የሉም ምናምን ምንም የለም። በቃ ቱሪስት ምናምን የመጣ ያንን ናሽናል ፓርክ ለማየት እና እዚህ ውስጥ እንግዲህ መመደብ ከባድ ነው። አንዳንዴ ጠንካራ መሆን አለባችሁ። ያው ብዙዎቻችሁ እዚህ የነበራችሁ እንደዚህ አይነት ቦታ ተመድባችሁ የምታውቁ ትኖራላችሁ፣ ከተማም ተመድባችሁ የምታውቁ ትኖራላችሁ። ግን ጀርመን ትዕግስት የሚፈታተን ከባድ ሀገር ነው። ያው ካምፑ ይሄ ነበረ ዋና መግቢያው ማለት ነው። እና በዚህ ነው የምትገቡት፣ በዚህ ነው የምትወጡት። በቃ መውጣት ትችላላችሁ። ሌሊት ግን ወዴት ትሄዳላችሁ? አሁን ከዚህ ወጣችሁ ከባድ ነው። አንዳንድ ሰው እዚህ 9 ወር 1 አመት የተቀመጠ አለ ምናምን ያገኘውታል። እዚህ ከተማ ራሱ ተከራይቶ የሚኖር 1 አመት ምናምን እሱ ትግስት አለን። በቃ ጨረሰ ወጣ። ግን ብዙዎቹ በተለይ ቱርኮች ምናምን እዚህ 1 አመት ከተቀመጡ ወደ ሀገራችን መልሶ እንዳሉ ይመለሳሉ። እንደምታዩት ነው ቦታው። እና እስቲ መጥቼ ደግሞ እስቲ በእግር ወርጄ ወደዚህ መጥቼ ያሳያችኋለሁ። እስቲ አብራችሁን ሁኑ እናንተ። እና ያው ፋይናሊ ደርሰናል ማለት ነው በቦታው። እዚህ ነበር የምንሄደው። አልፌው እንደውም እስከ መጨረሻው ወረድኩ። እንዳሳየኋችሁ ካምፓ እዛች ጋር ነበረች። የሆነ ሰዓት ላይ ቆሞ የነበረው መግቢያ እሱ ነበር ካምፑ። እና እዚህ ነበር የምንለው። እንግዲህ ፓርኩን እያያችሁት ነው። በእግር 2 ሰዓት ነው። በባስ ደግሞ ከዛኛው ሳይድ ድጋሚ ደቂቃ ነው 20 ደቂቃ ምናምን። እና ይኸውላ ይህን የሚያህል ፓርክ እኔ አላውቅም። እና ስለ ፓርኩ ደግሞ አንዳንድ ነገር ስነግራችሁ ምን አለው መሰላችሁ? ቅድም እያነበብኩ ነበር ኢንተርኔት ላይ የዋይልድ ሙዚየም ነው። የዋይልድ ላይፍ ያለበት ዋይልድ ላይፍ ነው። በቃ ካምፑ እንዳለ እንትን አለ። ተኩላ ነው፣ ወልብስ ተኩላ ነው የምንለው። ተኩላ አለ፣ ድብ አለ፣ አደገኛ እንስሳቶችና በስትክል ይዘውት ማለት የሆነ ሰዓት ላይ ምግብ ሲመገቡ ምናምን ታያላችሁ። የሆነ እንደ ሮለር ኮስተር አለ ምናምን። በጣም ብዙ የሚያዝናኑ ነገሮች አሉ ለልጆችም ምናምን። በጣም ሂውጅ ፓርክ ነው። እንስሳቶችን በጠዋት መታችሁ ይመስለኛል በሰዓት ጌሞቹን ትጫወታላችሁ። ከዛ ደግሞ የምሳ ሰዓት ላይ ደግሞ እንትኖቹን እንስሶቹን ሲበሉ ፊት ለፊት ታያላችሁ ማለት ነው። ድብን ምናምን ማየት ትችላላችሁ ማለት ነው። ግን ከገባችሁ ገነጣጥላችኋል። ያው እንግዲህ እነሱ ለቱሪስት እንዲመች አድርገው ነው የሰሩት ማለት ነው እንጂ በቃ ትልቅ ፓርክ ነው ዋይልድ ላይፍ። እና እዚህ ነበር እየመጣን የምንደበረው። ምንም የለም በቃ ቱሪስት ሲመጣ ነው እንጂ የምታዩት ቤት መኖሪያ ቤት ምናምን የለም። ካምፓ ደግሞ ራሴ በእግሬ ሄጄ ያሳያችኋለሁ። እስቲ ያምራል። ግን በቃ አሁን እዚህ ትበላላችሁ ቁርሳችሁን፣ እዚህ ትመጡና ማለት ነው እዚህ ዞራችሁ ባዶ መሬት ውስጥ ዞራችሁ ትመለሳላችሁ። የሆነ ጊዜ እኔ ብስክሌት ስለነበረኝ ባይሆን በብስክሌት እዚህ ይዞረዋለሁ እንጂ በቃ ምንም ነገር የለም። ወዴት እንደምትሄዱ ራሱ አታውቁትም። ወይ ይሄንን ፋኒን ይዤው መጣና ከፋኒ ጋር አንድ ቀን መተን እንዲህ ሙሉ አክቲቪቲውን እንወስዳለን። የሆነ እሱን ላሳያችሁ። ምን ነበር ያለን? ማን ነበር ሂትለር እንትን ሲያደርግ ቲያትር ምናምን ሂትለር ለሰው ወታደሮቹ እንትን ምናምን ሲያደርግ እንዲህ መግለጫ ሲሰጥ የሚቆምበት ቦታ ነበር። እሱን ማሳየት ይችላል። እሱን አውቀው ነበር። እዚህ ጋር ነው። ሌላ ግን ሙሉ ለመጎብኘት በቃ ሙሉ ቀን ነው የሚፈልገው። ወይ የሆነ ቀን ፉል ቪዲዮ ደግሞ ስለ ፓርኩ ብቻ እንሰራላችኋለን። ዛሬ አሁን ያቺን ብቻ ላሳያችሁ ነው። ከአባችን ጋር እንሄዳለን፣ ቪዲዮውን እንዘጋለን ማለት ነው። አብራችሁን እንግዲህ ይሄ ነበረ ቦታው። ኢንተርኔት ላይ ለማንበብ የዛኔ እንትን ነበር ያለኝ፣ ረስቸው ነው። ሂትለር እዚህ ቦታ መጥቶ በእርግጥ ይስጥ አይስጥ ምንም ማስረጃ የለም። ግን ምንድነው የሚባለው የዛኔ እንዴት ነው አሁን የናዚ ተከታዮች አሉ፣ ያንግ ወታደሮቹ ምናምን እዚህ ጋር ሁለተኛ የትላልቅ ሊደሮች ምናምን አለ እዚህ ትሬኒንግ የሚያደርጉበት ቦታ እና ስፒች የሚሰጡበት ቦታ ነበረ። እና እኔ የምኖርበት ደግሞ ያልኳቸው አሁን ማሳያችሁ ካምፕ እሱ ደግሞ ከእነሱ የወታደር ካምፕ ነበር ምናምን። እና ይህን ይመስላል። እዚህ ጋር ነው ስፒች የተሰጠው። ታሪካዊ ቦታ ላይ ነው የቆምነው።
እና አሁን የመጣሁበት ፓርት የቅድሙ ፓርክ ነው፣ ብዙ አሚዝመንት ፓርክ ምናምን ያለበት። ይሄ ደግሞ የሙዚየሞች ምናምን ያሉበት ደግሞ በዚህ ሳይድ ነው ማለት ነው። እኔም ስፒች እሰጣለሁ። ያው እዚህ ነበር የምንውለው አልኳችሁ ምናምን ነው። እዚህ መጥቼ ብቻዬን ስፒች እሰጥ ነበር፣ ከራሴ ጋር ማወራበት ቦታ። በቃ ብዙ ታሪክ የታለፈ ቦታ ነው። ትወጡና ወደ ላይ እዚህ ጋር ለቪው ምናምን ያበደ ነው ዩት። ከዛ የምታዩት ቪው እዚህ ጋር ኳስ ሜዳ አላቸው ምናምን። እንግዲህ ይመስላል። ደረጃው ስቃይ ነው፣ ስትወርዱ ቀላል። አሁን ዩት ሞጣውን ደረጃ ሲታይ ትንሽ ይመስላል፣ ወደ ላይ የሌለ ነው። እና ወደ ካምፓችን እንሂድ። አሁን ጨረስናል። እና እዚህ እየመጣሁ ነበር ብስክሌቱን አምነደው ካምፕ ጀምሬ እዚህ ድረስ ነዳና ዳገት ቁልቁለት ስለሆነ ትደክማላችሁ፣ ገብታችሁ ትተኛላችሁ። ሌላ ምንም የምታደርጉት ነገር የለም። ያው እዚህ ጋር ሙዚየም አሉ፣ የድሮ ጀልባዎች ምናምን። ያበደች ጀልባ ነች። ይህ የዶች ሮድ ክሮስ ነው፣ ቀይ መስቀል። እቺስ የድሮ መኪና በናዚ ሬጅም ጊዜ የነበረች መኪና ነች። ታይቶ ማረማው ራሱ ውስጥ ያለ ትዝታ የመቶብኝ በቃ የመጨረሻ አንድ ቦታ ነበረች የሚመቸኝ ቦታ። እዚህ ጫካ ውስጥ ነበረ በቃ የምዞርበት ቦታዎች እዚህ ያሪ ነው። ስማም ቁልቁለት እንዳይመስላችሁ፣ ወጣ መከራዬን ነው ማሳያው። እያስሮጣኝ ነው ቁልቁለቱ። በጣም የሚመቸኝ ቦታ ነበር። ያስፈራም ያምራል። ያው እንትን አለ፣ ምን አይነት እንስሳ አለ? አሁንም ካገኘን አለቀልን። አድቬንቸር አፍሪካኒሽ ሽቫይን አለ። ያወደችው አክቱንግ ዲ አፍሪካኒሽ ሽቫ ቡርደ ዶችላንድ ቪሸ ፎርሰባዲ መጣ እንደ ያረኮሽ ሲል እንትን ነው። አስደነገጠኝ እኮ በጣም ከባድ ነው። ቫይረስ አለው ምናምን። ኮንታክት ከመጣ ራሱ ኮንታክት አታርጉት ነው፣ አትንኩት። ለሰው ልጅ ከባድ ነው ቫይረሱ ምናምን ነው የሚለው። የሚናከስ መስሎኝ እኔ ልሮጥ ነበር። እና ያው እዚህ ቦታ አያምርም? እንግዲህ ያው ለዩቲዩብ ብዬ እንዳልሞት በአፍሪካኒሽ ሽቫይን ተበልቼ ከነካሁትም ቫይረሱ በጣም ከባድ ነው የሚለው። ጠንቀቁ አክቱንግ ይላል። እና እነሱ የተያዙ አይመስለኝም፣ ተለቀው ነው የሚኖሩት እዚህ ውስጥ። ከመጣው የሰልፊ እንነሳለን አብረን። ይሁት እንዴት እንደሚያምር በቃ። እዚህ ጋር የሆነ ፎቶ ነበረኝ በፊት። ወይዘሩ ደግሞ እዚህ ይመቻችኋል በጣም አየሩ ስለሚመች፣ እዛ ብርድም ስለሆነ እንደዚህ ፎቶ ነበረኝ። ይሄ በጣም የሚያምር ቦታ ነው። ግን ኮሽ ባለ ቁጥር ክው ትላላችሁ። ከኋላ ከመጣ ትነግሩኛላችሁ እናንተ። እና ይሄን ይመስላል። ወደ ካምፓችን እንሂዳው። ነፃነት ነው የሚሰማችሁ እንደዚህ አይነት ናቱ ስትገቡ። ኔቸር፣ ትክክለኛ ኔቸር ነው ያገኘሁት ዛሬ። ያተነፋፈስ ስሜት የራሱ ተቀይሯል። እና እንዴት አያችሁት ግን ይሄንን ፓርክ?
ወዳችሁታል። ካምፕ ላሳያችሁ መጥቼ ብዙ ኦልሞስት እኮ ትንሽ ታሪክ አውቃችኋል። ስለዚህ ሙሉ ግን አራችሁ ምናምን ካልሆነ በቃ እስከ ማታ 12 ሰዓት ከጠዋት እስከ ማታ 12 ሰዓት ነው የሚፈጀው ፓርኩ የአክቲቪቲዎቹን ለመጠቀም ማለት ነው። እና ዋይልድ አኒማልም ምናምን ሁሉ ነገር ለማድረግ ሙሉ ቀን ይፈጃል። ቅድም እንዳያችሁት ከነበርኩበት ፓርት ወደዚህ 20 ምናምን ደቂቃ ነው በባስ በእግር 2 ሰዓት። ምን ያህል ትልቅ እንደሆነ አስቡት። ደከመኝ። ወይኔ ሰብስክራይብ አርጉ፣ ሼር አርጉ። ሌላ ደግሞ ብዙ ታሪካዊ ቦታዎች እያየሁ ነው። እዛም እንሄዳለን። ለክሰምበርግ ደግሞ ከዚህ 2 ሰዓት ነው። ከኔ ጋርም ወደ 3 ሰዓት 4 ሰዓት ነው። 4 ሰዓት ቢሆን ነው። ምንም ትራንስፖርት ኮስት አያስፈልገኝም። ዝም ብላችሁ በዶችላንድ ትኬት ነው የምትሄዱት። ስለዚህ የሆነ ጊዜ አብረን እንሄዳለን ማለት ነው። ለክሰምበርግ እንሄዳለን። የሆቴሉን ነው የማችሉት እንጂ የትኬት ክፍያ የለም። እና እዚህ በጣም ቀንሼ ነበር። አሁን እኮ እየደከመኝ ነው። እዚህ ዳገት በቃ ስንት ካሎሪን አቃጥዬ እንደምወጣ ዛሬ። ቀላል ዳገት አይደለም። በስማ አንዴ ሲታይ ነው ቀጥ ይመስላል። ወደ ላይ እንደዚህ ያላችሁ ነው የምትወጡት። ስትወርዱ ደግሞ ያንደረድራችኋል። ልክ እንደ ሳይክል ኖርማል ተረጋግታችሁ ሄዳችሁ ነው። ስቃይ ይላችኋል ዛሬ። በዚህ ሞራሌ እንትን በቃ መውጣት አለብኝ። ኪሊማንጃሮን ወጣችሁት አይለቃችሁም፣ አያልቅም ትልቅ ስለሆነ። እስካሁን ራሱ ውስጥ የገባሁት 10 ደቂቃ ምናምን በላይ ይሆናል። 15 ደቂቃ በሩ ላይ እየተቃረብን ነው። ፋይናሊ ወጣን። ካምፑ ወደዛ ጋር ነው ያለው። ወደዛ ጋር ወደዚህ ውስጥ ነው ያለው። ምንም የለም። በቃ ያላችሁ መደበሪያ ይሄን የመሰለ የሚያምር ናሽናል ፓርክ ነው። ሬስቶራንት የለም፣ ምን የለ ምንም። በዛኛው ሳይድ እንኳን አሁን ቅድም ሄድንበት ሬስቶራንት ምናምን አይታችኋል፣ ሆቴል። እዚህ ምንም የለም። እነዚህ የተዘጉ ቤቶች ነው የምታዩት። ለአንድ ቀን እንዲመታችሁ በቃ አየሩ ምናምን ደስ ይላል። እኔ እንደውም እሺ በጣም አሪፍ ነው። እንደ ቫኬሽን በሉት 1 ወር ነው እኔ በጣም ደስ ይላል። ከኔ ጋር አብሮ የተመደበው 9 ወር ነው የቆየው። 9 ወር እዚህ። ከዛ 9 ወር መረረው መልሱኝ አለ። ግን ፋሚሊው ጋር ሄድ ነበር ምናምን። እየሄዳችሁ ወጣችሁ መምጣት ትችላላችሁ። አንድ ሳምንት ምናምን እየቆያችሁ 1 ቀንም እዚህ መምጣት ትችላላችሁ፣ ፋሚሊ ቅርብ ካላችሁ። ግን እንደዛም ሆኖ ከዚህ ሊቀይሩት አልቻለም። ሁሌ ደግሞ እዛ ፋሚሊ ጋር ሄዳችሁ አችሉትም። መረረው። አሁን ወደ ሀገሩ ገብቶላችኋል ቱርክ። እና ቪዲዮአችንን ጨርስ። በቃ ያው ካምፑ እዚህ ጋር ነው። keine Platz für Rassismus und Gewalt እና ይላል። ሬሲዝም ቦታ የለንም እያሉ ነው። እዚህ ጋር ኳስ መጫወቻ ነበረ። ይሄ ውጪ ምናምን የሚጫወቱት ወጣ ብላችሁ እዚህ ጋር ኳስ መራገጥ ትችላላችሁ። ግን ብዙ የሚጫወት የለም። ግቢ ውስጥ ነው የምንጫወተው። ያያችሁት ይሄ ኳስ ሜዳችን ነበረ። ግን እያያችሁት ነው። አሁን ብቻችሁን ነው የምትዞሩት። እና በዚህ አጋጣሚ የምነግራችሁ ነገር የጀርመን ሀገር እኔ ያየሁትን ነው። ብዙ ሰው ያጋጠመው የተለያየ ሊሆን ይችላል። እኔ አሁን እድለ ቢስ ሆኜ እንደዚህ ነው ቦታ መጥቼ ሊሆን ይችላል። አንዳንድ ሰው ደግሞ አለ የራሴ የማውቀው
ለስድስት ምናምን ነው እስካሁን የሚተኛው። ቦታው የሚተኛበት ቦታ ባይመችም ግን እኔ ከቦኑ አምጥተው እዚህ ጫካ ውስጥ ሲከቱኝ ቢያንስ እዚህ ለሁለት ምናምን ነው ቦታው ያለበት። ሎኬሽኑ በጣም ቢያስጠላም እንደ ድል ሩምም አሪፍ ደርሰው ሩሞቹን በጣም ነው የሚያስጠሉት፣ ግን ቦታው ምኑም ውስጡም ያስጠላል። እና ግን አንዳንዴ ደግሞ እዛ ለብዙ ሰው ተኝቶ እሱ እዛው ትልቅ ከተማ ላይ ነበር የቀረው። አንድ ናይጄሪያ ነበር ወደ ቦን የሚባል ከተማ፣ እዛው መሀል ከተማ ላይ አሁንም እዛው ነው ያለው። እንደዛ ቀርቷል። አንዳንዴ ደግሞ ያው እንደኔ አይነቱ ደግሞ እንደዚህ አይነት ቦታ ትላካላችሁ። እንደ ድሉና አንድ ወር ቆየው ምናምን እንደዚህ አይነት ቦታ መጡ። ወደ ስንት ጊዜ ነው መሰላችሁ? 9 ወር ምናምን ድረስም ትቆያላችሁ እንደዚህ አይነት ቦታ ላይ። አንዱ 9 ወር 1 አመት ምናምን ይቆያል። እና አንዳንዴ የዚህ ሀገር ነገር እኔ ምንድነው የተረዳሁት ማለት ነው፣ በጣም ትዕግስት የሚፈልግ ሀገር ነው ጀርመን። ትዕግስት ይፈልጋል። ሁለተኛ ደግሞ እድላችሁ ነው የሚወስነው። ገብታችኋል? አንዳንዴ በእድል ብዙ ነገር ሊያልፍላችሁ ይችላል። እኔም በዚህ መሀል እድለኛ ነኝ። ገብታችኋል? እንደዚህ አይነት ቦታ ያጠነክራችኋል እንጂ ይሄን ያህል የሚሰብራችሁ አይደለም። ግን ትዕግስታችሁን የሚፈታተን ሀገር ነው። ያውላ መንገድ አልፋችሁ የተባባዱ መንገድ የስደት መንገድ አልፋችሁ ሆነ ሰዓት ላይ እኛም ሰዎች ልጅ ነን፣ ምቾት ይመቸናል። ጠብቃችሁት የምትመጡት ነገር አለ ምናምን። የሆነ ሰዓት ላይ በቃ ለዚህ ነው እንደመጣሁት ሰለቸኝ ምናምን ትላላችሁ። ከዛ በቃ እንደዚህ አይነት ነገር አለ ማለት ነውና ይሰለቻችኋል። ግን ትዕግስት ካላችሁ ይወላችሁ ይሄ የሌላ መግቢያ ነው፣ ምንም የለም። በዛ ጋር ጂም ምናምን የነበረው እዚህ ጋር ነበር። እና አንዳንዴ ማለት ነው እንትን መጠንከር አለባችሁ። ምንም ነገር ሊያጋጥማችሁ ይችላል። መጥፎ ቦታም ሊያመጣችሁ ይችላል። ይሄ ሀገር እንደጠበቃችሁት ላይሆን ይችላል። እዚህ ኦልሬዲ ለመጣችሁና እንግዲህ ከዚህ በኋላም ለምትመጡ ሰዎች ነው። እንግሊዝ ላይ ምናምን ያለ ሰው እንደዚህ አይነት ነገር ኤክስፒሪየንስ ጨራሽ አያደርግም። ይገባል፣ ሆቴል ላይ ይገባል፣ ወረቀት ይሰጠዋል፣ አሪፍ ላይፍ። እዚህ ግን የጀርመንን ከቂጥ እስከ አናቷ ነው የምታዩት። ገብቷችኋል? እና መጠንከር ያስፈልጋል ጭንቅላታችሁን ምናምን ማለት ነው። የሆነ ሳለ ድብርት ውስጥ ትገባላችሁ። እዚህ አምጥተውኝ በቃ ምንም ሰው የለ ምን የለ። የሆነ ሰዓት ላይ በቃ ወደ ሀገር ይመልሱኝ ምናምን አለ። ግን ሁሌ ማስታወስ ያለባችሁ ከሀገር ስትወጡበት ትላልቅ መንገድ፣ የሚያስፈራ መንገድ ለማለፍ ያደረጋችሁ ያንን ሞቲቬሽን መርሳት የለባችሁ። እዚህም የመጣባችሁ ያጋጠማችሁ ነገር ተጋፍጣችሁ ማለፍ አለባችሁ። ከዛ ነው እና ይሄ ነው መልክቴ። የሚያጋጥማችሁን ነገር 1 አመትም ምንም ብትቀመጡ ከሀገር ቤት ብዙ ብር አውጥታችኋል። ብዙ ፈተናም አይታችሁ መጥታችኋል። አብዛኛው ሰው ብዙ ፈተና አይቶ ነው የሚመጣው። የተወሰነ ሰው በትምህርት ላሁን ይመጣል። እንደዛ ካልሆነ በስተቀር ሌላ ብዙ ስቃይ አይቶ ነው የሚመጣውና እዚህ ደግሞ እንደዚህ አይነት ከባድ ነገር ሲያጋጥማችሁ ተስፋ እንዳትቆርጡ፣ በርቱ ነው የምላችሁ። እኔ እንዳለ ያለፍነው እስካሁን የካምፕ አጥር ነው። እዚህ ውስጥ ነው እንግዲህ ነው ምንም የለም። በቃ ከዚህ በኋላ ቤት የለ ምን የለ እንዳለ የተመታወት እና ይሄን ይመስላል የዛሬ ቪዲዮ። እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ቻው ቻው።